ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል፣ በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም 1 ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል: The prophet of Allah, may peace be upon him, like three worldly objects, perfume, women and food. ያላ መልእክተኛ በዚህ ዓለም ሶስት ነገሮችን እንደሚወድ ይናገራል። እነኚሁም ሽቶ፣ ሴትና ምግብ ናቸው አለ። He obtained two and did not obtain one. ሁለቱን አግኝቷል፣ አንደኛውን አላገኘም አለ። He obtained women and perfumes, but did not get food. ሴትና ሽቶ አግኝቷል፣ ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነቢይ ሶስት ነገሮችን አጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን? ምግብ። ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል መጽሐፍህ። በተጨማሪ ይህንኑ መረጃ ሱናን አናሳይ 39 ላይ እንደዚህ ይላል: The messenger of Allah said, In this world, women and perfume have been made dearer to me. እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ወስዳ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነቢይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል: ናሬትድ አቡ ሙሳ እንደተረከው that the prophet said, ነቢዩ እንደዚህ አለ: every eye commits adultery, እያንዳንዱ አይን ዝሙት ይሰራሉ አለ። when the woman uses perfume and she passes by gathering, then she is like this and that, meaning an adulteress. ምን አለ ነቢዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተተቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያ ነች አለ። ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱናን ነቢ ዳውድ 4173 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናን ነቢ ዳውድ 68 ላይ እንዲህ የሚል ታሪክ አለ: The prophet lay down on a leather mat and sweated. ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ኡሙ ሰላማ get up and collected his sweat and put it in a bottle. ኡሙ ሰላማ የምትባለው እዛ ተነሳችና ላቡን በብርጭቆ ወይም በቦትል ዕቃ ውስጥ መጨመር ጀመረች። The prophet saw her and said, ነቢዩም አያትና እንደዚህ አላት: What are you doing, O ኡሙ ሰላማ? ምን እያደረግሽ ነው ኡሙ ሰላማ ብሎ ይጠይቃታል። She said, I am putting your sweet in my perfume. And the prophet smiled. የዕቃ ውስጥ ብርጭቆ ውስጥ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ኤሌ ታገኙታላችሁ። አነስ ቢን ማሊክ ነው የተረከው። እናቱ ከነቢዩ ሽቶ ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው።
አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጅን በቀን 3 ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም ነቢይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነቢይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም። የወንዱን ላብ ነው የሚቀቡት። እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው? እንዴት ነው እሱ? ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል፣ ለመንሱር ጀማል ብቻ ሳይሆን። መንሱር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሱርን ላብ በብርጭቆ አድርጋ ስትቀባ፣ ከዛ እሱን ተቀብታ ሾፕ ስትወጣ። ይሄ እስልምና ሱና ነው። ክፍል 3 ጠብቁን።